ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንደምን ቆያችሁን ውድ የሊቃናት ሚዲያ ቤተሰቦቻችን፣ አሜን። የእግዚአብሔር ስሙ ከዘላለም እስከ ዘላለም የከበረ የተመሰገነ ይሁን። በዛሬ ቪዲዮ ይዘንላችሁ የቀረብነው ግንቦት 30 የሚነበብ ስንክሳር ሲሆን ለዚህ ቻናል አዲስ የሆናችሁ እህት ወንድሞቻችን ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑና እኛንም እንድታበረታቱን በእግዚአብሔር ስም እንጠይቃለን። ወደ ቪዲዮ እንሂድ። መልካም ጊዜ። ግንቦት 30 የሚነበብ ስንክሳር። ዕረፍቱ ለቅዱስ አባ ሚካኤል ሊቀ ጳጳሳት። ግንቦት 30 በዚች ቀን ለአባቶች ሊቃነ ጳጳሳት 68ኛ የሆነ የእስክንድርያ ሊቀ ጳጳሳት ቅዱስ አባት አባ ሚካኤል አረፈ። ይህም አባት የቤተ ክርስቲያንን መጻሕፍት ስለተማረ አዋቂ ነበር። በልቡም አጠናቸው፣ በቃሉም አጠናቸው። ከዚህም በኋላ ንጽሕት ሰውነቱ ከአምላክ በተገኘ የምንኩስና መንገድ በመጋደል ክብር ይግባውና የክርስቶስ ጭፍራ ልትሆን ወደደች። ወደ አስቄጥስ ገዳም ሄዶ በውስጡ ብዙ ዓመታት ኖረ፣ ቅስናም ተሾመ። ከዚህም በኋላ በግብፅ አገር ወዳለ ወደ ሰንጋር ወጣ። በዚያም በዋሻ ውስጥ ራሱን እስረኛ አድርጎ 40 ዓመት ኖረ። ከዚያም የሚበዛ ኖረ። በዚያም ዋሻ ውስጥ ታላቅ ተጋድሎን ተጋደለ። የትሩፋቱ የጽድቁና የእውቀቱ ወሬ በተሰማ ጊዜ በእስክንድርያ አገር ሊቀ ጵጵስና ይሾሙት ዘንድ ኤጲስቆጶሳት ተስማሙ። ወዲያውኑ ይዘው በወንጌላዊ ቅዱስ ማርቆስ ወንበር ላይ ሊቀ ጵጵስና ሾሙት። በተሾመም ጊዜ በጎ አካሄድን ሄደ። የዚህንም ዓለም ጥሪት ሁሉ ንቆ ተወ። ከሚገባው ከሚያመጡለት ገጸ በረከት 1 ዲናርም ወይም አላድ ጥሪት አድርጎ አላኖረም። ከእርሱ በየጥቂት እየተመገበ የቀረውን ለድሃና ለጦማዳሪ ይሰጣል። ለአብያተ ክርስቲያናትም ለንዋየ ቅድሳትና ለቅዱሳት መጻሕፍት መግዣ ያደርገዋል። ሕዝቡንም ያስተምራቸውና ይገስጻቸው ይመክራቸውም ነበር። አንድ ጊዜ ከመጻሕፍት አንድ ጊዜ ከቃሉ። መልካም አገልግሎቱንም በፈጸመ ጊዜ ክብር ይግባውና ጌታችን ከዚህ ዓለም ድካም ሊያሳርፈው የሕይወት አክሊልንም በመንግሥተ ሰማያት ሊሰጠው ወዶ የአንዲት ቀንና የአንዲት ሌሊት ሕመም በላዩ አመጣ። ከቶ አልተናገረም። በሚሞትበት ጊዜ ክብር ይግባውና ጌታችንን አመሰገነው። ፊቱንም በመስቀል ምልክት አማተበ። ነፍሱንም ክብር ይግባውና በእግዚአብሔር እጅ ሰጠ። መላ ዕድሜውም 90 ዓመት ከ8 ወር ነው። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ዕረፍቱ ለሐዋርያ ቆሮስ። በዚችም ዕለት ከ72ቱ አርድዕት አንዱ ሐዋርያ ቆሮስ አረፈ። ይህም ቅዱስ ጌታችን በሚያስተምርበት ወራት 3 ዓመት አገልግሎታል። ከእርገቱም በኋላ ሐዋርያትን አገልግሏቸዋል። ከእርሳቸውም ጋር መንፈስ ቅዱስን ተቀበለ። ከዚህም በኋላ ከሐዋርያ ጳውሎስ ጋር በመሆን መልእክቶችንም ወደ ብዙ አገሮች ተሸክሞ በመውሰድ አገለገለ። ከይሁዳና ከአሕዛብም ብዙዎቹን አስተምሮ የክርስትና ጥምቀትን አጠመቃቸው። ከዚህም በኋላ በምስራቅ ወዳለው አገሮች ሄደ። ከምኩራቦችም ብዙ መከራ ደርሶበት አረፈ። ለእግዚአብሔርም ምስጋና ይሁን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ዕረፍታ ለቅድስት አርዋ። በዚችም ዕለት ተጋዳይ የሆነች ፍትወተ ሥጋን ድል ያደረገች በበጎ ሥራዋም እግዚአብሔርን ደስ ያሰኘች ቅድስት አርዋ አረፈች። በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። የሰማዕት ዲማዲስ መታሰቢያ። በዚችም ቀን የሰማዕት ዲማዲስ መታሰቢያው ነው። በረከቱም ከእኛ ጋር ትሁን ለዘላለሙ አሜን። የግንቦት ወር ንባብ ፍጻሜ። በግንቦት ወር የሚነበብ ንባብ ደረሰ፣ ተፈጸመ። ለእግዚአብሔርም ምስጋና ይሁን። በቅዱሳን ነቢያትና ሐዋርያት አንድነት፣ በጻድቃንና በሰማዕታት አንድነት፣ በትጉሃን መላእክት አንድነት፣ በሁሉም ጸሎት፣ በእመቤታችንም በቅድስት ድንግል ማርያም አማላጅነት የቅድስት ቤተ ክርስቲያን ልጆች የምንሆን ሁላችንንም ይጠብቀን ለዘላለሙ አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼም መች ለዘላለሙ አሜን።
ውድ የሊቃናት ሚዲያ ቤተሰቦቻችን ግንቦት 30 የሚነበብ ስንክሳር ወደ እናንተ አቀረብን። ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ